ውጪልኝ ከዚህ አይሽ ማዳፈ ውጪልኝ ነስራቲ ምን ነው ልብሴን የምትበትነው አይሽ ማዳፈ አልተፈቀደ ውጪ ከዚህ በኋላ አንቺ ማዳፈ ውጪ ከዚህ ቤት ውጪ በቃ አያገባሽም እናቴ አያገባሽም አንቺ ውጪ ልብስ ከዚህ በኋላ አይሽ ማዳፈ ፈልገው ባልሽ እንጂ እኔ እዚህ ላይ ነኝ እሺ እዚህ ቤት አባወራ አንቺ አለሽም እሺ ውጪልኝ ከዚህ በኋላ ማን አልፈልግም እሺ ይውጪ ውጪ ሳትስቢና ከዚህ በኋላ ሰምኛለሽ አይደል የዚህ ቤት አባወራ ነኝ እንጂ አንቺ አለሽም እኔ ላፍሽን ትከፍቻለሽ አንተ ምንድነው ቆይ ተናገር ከማታ ጀምሮ እኔ ላፍሽን ትከፍቻለሽ ንገርኛ እንዳትመልሽልኝ ምን አድርጊ ነው አትሞጣሙጪ ምን ነው አትሞጣሙጪ ለሊቱን ሙሉ ታጥዝኛለሽ እንዴ ለሊቱን ሙሉ ነው እኔ የምትሰርቢኝ አወራሽ በቃኝ ውጪ አንቺ አልፈልግሽም ከዚህ በኋላ ያንቺ ነገር ጥንቅር ይበልብኝ ባፍንጫ ይወጣ ኧረ ቆይ አላዛር ተረጋጋ በእግዚአብሔር ምን ሆነሃል እናቴ ምን ማለት አልፈልግም በቃ ወሬ አልፈልግም ምን ከዚህ በኋላ ምንድነው እሱ በቃ አልፈልግም ወሬ እንዳታውሩኝ ምን ማለት ወሬ ሰምኛለሽ አይደል ቀረኝ የምትዩ ነገር ካለ ማውራት ትችያለሽ ከዛሬ ጀምሮ እዚህ ቤት አይንሽን ላይሽ አልፈልግም ታገስኩሽ ምን ማለት ነው ጭራሽ እኔ ለማቼ ነው ምን ታረጊ ማነሽ አንቺ ወይ ለዛሬ ነግደኛ እራስን ቻላዛ ነግደኝ ልቀቀኝ አንቺ እኔ ልጅሽ ነሳሽ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጤንነታችሁ ሁሉ ባላችሁበት ሰላም ይሁን አለሁኝ። ዛሬ ወደ እናንተ የመጣሁበት ዋነኛ ነገር ያው ዛሬ ሕክምና መሄድበት ቀን ነው። የሰሞኑንም አላሳየኋችሁም እና ዛሬ አብረን ሄደን የዶክተሩ የሚለውን አብረን እንሰማለን። አብረን ነው የምንሄደው እና ያው ሰሞኑን ሲፈጠር ባለው ነገር ደግሞ እኔ ሁሉን ነገር ትቻለሁ። በቃ ይሄንን ነገር ዳግም በእነሱ መሀል ምንም ላልናገር ከሷ ጋርም ያለኝን ነገር ሁሉ ትቼ ወደ ጤንነቴ ማሰብ ጀምሬያለሁ። የእሷን ነገር ትቻለሁ። የሚያጨቃጭቀን ነገር የለም፣ የሚያነጋግረን ነገር የለም። መጀመሪያም እልህ ተጋብተን ነው እሷ የምታደርጋቸው ነገሮች እልህ ውስጥ ከቶኝ ንዴት ውስጥ ገብቼ እንጂ ያን ያህል የኔ ባህሪ ሆኖ አይደለም። እንደዛ አይነት ሰው እንዳልሆንኩኝ እናንተም ታውቃላችሁ። ብዙዎቻችሁ የምታውቁኝ ይመስለኛል። በዛ ባህሪ ወደ እናንተ ስንመጣ እኔ እንደዛ አይነት ባህሪ ስንት አመት ሙሉ የምታውቁኝ ሰዎች ናችሁ ያላችሁትና ብዙዎቻችሁ ማሚ እንዲያል ነበረችም ምን ሆና ነው የምትሉ ሰዎች አላችሁ። ብዙዎቻችሁ ደግሞ አጸያፊ ስድቦችን ትሳደባላችሁ። እንደ ክርስትናም ይሁን እንደኛ ስድብ ከኛ የሚጠበቅ ነገር አይደለም። ግን ደግሞ ያው እናንተ የመሰላችሁን ነገር ነው የምትናገሩት። ምንም ችግር የለውም፣ ሁሉንም ተቀብያለሁ። ግን እንደዛ አይነት ሰው ሆኜ አይደለም። ያው ነገሮች ግን ሳንወድ በግድ ወደ ነገር እንገፋፋለን። እልህ እዛ ውስጥ ይከተናል፣ ነገር እዛ ውስጥ ይከተናል። ምክንያቱም የሚደረገው ነገር የሚሆነው ነገር የምትመልስልኝ መልስ የምትናገረኝ ነገር እልህ ውስጥ ስለሚከተኝ መጥፎ ሆኜ ታይቻችኋለሁ። ወጣም ወረደም እኔ ክፉ ብሆንም መጥፎም ብሆንም ያው ምንም ችግር የለውም። ምክንያቱም እኔ ምንም አልሆንኩም። ማሚ ልክ አይደለችም ጸበል ሰዳት ምናምን ትላላችሁ። እኔ አላበድኩም፣ ጤነኛ ነኝ። ምክንያቱም ሰው ነንና ሰዎች በጣም ኢሞሽናል እንሆናለን፣ ንዴት ውስጥ እንገባለን፣ እልህ ውስጥ እንገባለን። እንደዛ ሆኖ ነው እንጂ በአንድ ሳይድ ብቻ ማየት የለባችሁ። ማሚ እንደዚህ የተቀየረችው እሷ ምን ብታደርጋት ነው? በምን መንገድ ቢገናኙ ነው? ምን ቢደራረጉ ነው ይሄን ያህል የተጠማመዱት ብላችሁ በኩልነት ነበር መናገር የነበረባችሁ። ግን እናንተ ሳይድ ይዛችሁ በአንድ ሳይድ ብቻ ተመልክታችሁ የምትናገሩትና የምትፈርዱት ነገር ለእናንተም ጥሩ አይደለም። ምክንያቱም አይናችሁ ባላየው በምን ምክንያት ነው ማሚ እንደዚህ ልታደርግ የቻለችው? በምን ምክንያት ነው ይሄ ነገር ሊሆን የቻለው ብላችሁ ሳታስቡ በአንድ ጎን ብቻ አማት መጥፎ ናት ስለሚባል ብቻ የአማትን መጥፎነት ብቻ አጉልታችሁ የምታሳዩ ከሆነ
ይሄ ለእናንተም ጥሩ አይደለም። ምክንያቱ ያላገባችሁት ነገር ታገባላችሁ። አግብታችሁ ያላችሁም ደግሞ ከስራችሁ ብዙ ነገር የምታዩት ነገር ይኖራልና ይሄ ተገቢ አይደለም። እንደዚህ አይነት ባህሪ ኖሮብኝም አይደለም፣ ያን ያህል መጥፎ ሞኛ አይደለም። ግን ያው ሰው በገባው ልክ ነው ለሰው ላይ የሚፈርደውና አላዝንባችሁም። እንደመሰላችሁ ነገ የምታዩት ነገር ይሆናል። ነገ የሚገባችሁ ሰዓት ይመጣል። እውነታው የሚገለጥላችሁ ጊዜ ስለሚመጣ ይሄ ነው ብዬ ማለት አልችልም። ለማንኛውም ግን ያው ለእናንተ ማሳወቅ ስላለብኝ ነው። ከጅማሬም ጀምሮ ከኛ ጋር ያለውን ነገር እያያችሁ ስለሆነ ያላችሁት እንድታውቁ ነው። በጣም ብዙ ሰዎች ደውለው ማሚ በቃ ተይና ሂጂ፣ ይቅር ተይና እንደዚህ የሚሉኝ ሰዎች አሉና ሰምቻችኋለሁ። ልክ ናችሁ። ከኔ አይጠበቅም። ያው የተናደደ ሰው ብዙ ነገር ይነጋገራል። ያን ያህል ክፉና መጥፎ ሆኜ አይደለም፣ ወይ በልጄ ትዳርም ቀንቼ አይደለም። እናት ቤት ሀገር ነው ደሞስ ልጇን የምታገበው አግቢዋ ምናምን የምትሉ ሰዎች አላችሁ። ለአንደበታችሁ በጣም ነው ያዘንኩት። ነገ ትወልዳላችሁ፣ ልጇን አግብታ ታውቃለች። ይሄ ተሰምቶም ታይቶም የማይታወቅ ነው። እኔ ልጄ ጥሩ ህይወት ሲኖር እንጂ እንዲጎዳ መፈልግ እናት አይደለሁም። ከድሮም ጀምሮም ታቆኛላችሁ። የሷ ባህሪ በመቀየሩ እኔን የሰጠችኝ ቦታ ዝቅ በማለቱ የምታደርገው ነገር በጣም ስላሳዘነኝ እሱን ውስጥ ገብታ የምትጨቀጭቀው ለምን መጣችብኝ ይሁን ለምን እንደዚህ ሆነ ይሁን አላቅም የምታደርገው ነገር ሁሉ በጣም አጸያፊ ስለሆነ ነው ነገሮች ሁሉ ገሃድ የወጡት እንጂ እኔ ይሄን ያክል መጥፎ ሆኜ አይደለም። እናንተም ታቁኛላችሁ። እያወቃችሁ ግን የምትናገሩት ንግግር በጣም ያስጠላል። አጸያፊ ንግግር ትናገራላችሁ። በእውነት ከእናንተ ይሄንን አልጠብቅም። ምክንያቱም የሰው ልጅ እንዴት በጣም ነው ማዝነው። በእውነት በጣም አዝናለሁ። ምንም አይደለም። ከማታ ጀምሮ የሚገርማችሁ ነገር እነሱ እንዲቹ ለሊቱ ሙሉ ሲጨቃጨቁ ሲጣሉን ያደሩት። እኔ ለራሴ ተጨንቄያለሁ። ይሄ ነው ብዬ መናገር አልችልም። ሲጨቃጨቁን ያደሩትና እኔ ምን እንደሆኑ ማውቀው ነገር የለም። ይሄው አሁንም ድምጻቸው ይሰማል። ውስጥ ሆነው ይጨቃጨቃሉ። አላቅም። እኔ እሷስ ምን እንደሆነች ማውቀው ነገር የለም። ምን እንደመጣባት አላቅም። በምን ምክንያትም እንደሆነ አላቅም። ጩኸታቸውን ነው የምሰማው። እንደውም ለማስረጃ ያህል እንድታምኑኝ ነው። ያው ቀስ ብዬ አሳያቸዋለሁ። ተከተሉኝ። እና ያው ለማስረጃ ያህል አሰማችኋለሁ። ይኸው ቤተሰብ እንደዚህ ነው። አሁን እናንተ በእኔ ትፈርዳላችሁ፣ ግን ያለው ነገር እነሱ እየሆኑ ያሉት ነገር ደስ የሚል ነገር አይደለም። ያው እንድታውቁ ነው ያሳየዋችሁ እንጂ ያን ያህል ለወሬም አይደለም። ግን እንደዚህ ነው የሚያድሩት፣ እንዲህ ነው የሚጨቃጨቁት፣ እንዲሁ ነው የሚጣሉት። በቃ መያያዝ መተናነቅ እስኪቀራቸው ድረስ ነው የሚጣሉት። ይሄ ነው ብዬ መናገር አልችልም። እሷም ትንሽ ትነዛነዛለች። በቃ መጨቃጨቅ ነው በመሰረቱ። ወንድ ልጅ እኮ የምትጨቃጨቅ ሴትም አይወድም። ዝም ብላ ውሃ ቀጠነ እያለች በሆነው ባልሆነው እኔ ስናገር ለእሷ አግዘሽ ነው የምትለኝ። ለእሷ አግዘሽ ነው ልጅሽ ስለሆነ ነው የምትለኝ አይደለም። ግን እውነት ለመናገር ሴት ልጅ ማለፍ ያለባትንም እያለፈች ትዳርን መያዝ ባለባት መንገድ መያዝ ነው እንጂ ያለባት ዝም ብላ ኝኝኝኝኝ የምትል ከሆነ ያ ትዳር እርባና ቢስ ነው የሚሆነው። ትዳሯንም አደጋ ላይ መጣል ነው የሚሆንባት። እና እኔ ምን እንደዚህ እንደሚያደርጋቸው አላቅም። በቃ ስለማላቅ ይሄ ነው ብዬ መናገር አልችልም። ለማንኛውም ግን ያው እናንተ እወቁት ብዬ ነው እንድታውቁት ነው እንጂ ያን ያክል ለወሬም አይደለም እዚህ ጋር ያመጣሁትና
እኔ መሀል ገብቼ መገላገል ወይ ደግሞ ተው ማለት አቅቶኝ አይደለም። ምክንያቱም እኔ መሀል በመገባ ሰዓት ለልጅሽ እያገሸ ነው ትለኛለች። ለእኔ ያላት ያ የድሮ ፍቅር ጥሩ አመለካከት የላትም። ለሱ በቃ ተይ እንዲህ አይደለም ትዳር እንደዚህ አይያዝም እንደዚህ አትሁኚ በምልበት ሰዓት ልክ ለሱ ያገዝኩ ነው የሚመስላት። ስለዚህ ትቻቸው ነው ዝም ብዬ የማየው በቃ ምንም ማድረግ ስለማልችል ማለት ነው። ምክንያቱም ጥሩ አመለካከት ከሌለው ሰው ጋር መጨቃጨቅ ምንም አይጠቅምም። ምንም ማድረግ ስለማልችል ከባድ ነው። ብቻ ግን ያው ገና በዚች ባጭር ጊዜ ውስጥ እንዲህ መደራረጋችን ያ የምንዋደደው ነገር ሁሉ ጠፍቶ እዚህ ደረጃ መድረሳችን በጣም የሚያስጠላ ስሜት የሚያስጠላ ነገር ነውና አላቅም እንግዲህ ይሄ ነው ብዬ መናገር ይከብደኛል። ለማንኛውም ግን ያው ይሄንን እናንተ እንድታውቁት ያህል ነው። እኔ ጋር ብቻ ማሚ እንዲህ ናት፣ ማሚ ባለጌ ናት፣ ማሚ እንደዚህ ናት የምትሉት ነገር ልክ እንዳልሆነ አይምሯችሁን እንድታስተካክሉ ነው ዛሬ እያሳየው። አሁን ያ ሁሉ ስድብ እንግዲህ ተቀብያለሁ፣ በዝምታን የተቀበልኩት። ግን እውነታው ደግሞ የሚመጣበት ቀን አለ። አሃ ለካ ወደ አይደለም ያን ሁሉ ነገር ስታደርግ የነበረው የሚለው ነገር ወደ እናንተ ይመጣል ብዬ አስባለሁ። ያው እንግዲህ ሕክምናውንም ደግሞ ስጨርስ ይሄዳለሁ። እኔ ከዚህ በኋላ በእነሱ መሀልም እነሱ ጋርም የሚያነካካኝ ነገር የለም። ሲፈልጉ ራሳቸው ይስማሙ፣ ሲፈልጉ ደግሞ ታርቀው ይኑሩ፣ ሲፈልጉ ደግሞ የፈለጉትን ይሁኑ። እኔ በመሀላቸው ላልገባ ለራሴ ቃል ገብቻለሁ። ምክንያቱም አልፈልግም በቃ። ምክንያቱም መጥፎም የተባልኩት እኔ ነኝ፣ ክፉ የተባልኩትም እኔ ነኝ። የሰው ልጅ እኮ ፊት የሚናገረው ግልጽ የሚያወራው ወይ ደግሞ በግልጽነት ነገሮችን የሚያደርግ ሰው በቃ መጥፎ ነው የሚባለው፣ አይታመንም ለህይወቱ። ስለዚህ አላቅም፣ የመሰላቸውን ይሁኑ፣ ህይወታቸው በመሰላቸው መንገድ ይቀጥሉ። እኔ ምንም ማድረግ አልችልም። ለማስተካከል በሞከርኩኝ ቁጥር ነገር ተበላሽቶ እኔና እሷ ጠላት እየሆንን ልክ እንደ ደመኛ እየተያየን ነው። እኔን እስከ ማጥቃት እየደረሰች ስለሆነ እኔ ለምን ብዬ ያልሆነ ነገር ላይ ምን አስገባኝ? አርፌ ታክሜ ወደ ቤቴ ሄዳለሁ። ትዳሬ አደጋ ላይ ነው ያለው። ስለዚህ ያው መቼም ሕክምናዬን ሳልጨርስ እሱ ቤቱን ትቶ ሄዷል በሚል ሕክምናዬን ትቼ ወደ ቤት አልሄድም። ምክንያቱም ስኖር ነው ባልም የሚኖረው፣ እኔ ከሌለው ባልም አይኖርም። ስለዚህ መታከሜ ግድ ስለሆነ ትቶም ሄደ፣ ተመልሶም ገባ። ምንም ማድረግ አልችልም። መጀመሪያ ሕክምናዬ ስለሚቀድም ማለት ነው። ሕክምናዬን አስበልጬ ሕክምናዬን ጨርሼ ወደ ቤት ሄዳለሁ። የእሱ ነገር ደግሞ ይቀጥላል። እንግዲህ ምን እንደሚል ለምን ቤቱን ለቆ እንደወጣ ከዛ በኋላ እናወራለን ማለት ነው። ምክንያቱም የተደረገ ነገር የለም፣ ያደረግኩት ነገር የለም፣ የሆነው ነገር የለም። ለምን አፈንግጦ መውጣት እንደፈለገ ከዚህ ስመለስ ነው የምጠይቀው። ግን ቅድሚያ ጤናዬ ስለሚበልጥ ጤናዬ ሲኖር በህይወት ስኖር ነው ትዳርም የሚኖረው ልጆችም የሚኖሩትና መጀመሪያ ቅድሚያ ለራሴ ብዬ ሕክምናዬን ለመጨረስ ወስኛለሁ። ከዛ በኋላ ግን የሚሆነውን ነገር እስቲ አብረን እናያለን። እና እንግዲህ ቤተሰብ የእነዚህ ሰዎች ጩኸት እየባሰ ነው። ብንሄድ አይሻልም? ካሜራማን ምን ይሆን? አያገባሽም። አንቺም ውጪ። ከዚህ በኋላ ነሽ ማየት አልፈልግም። ውጪ። ምን ይሆንክ ነው አንተ? እንደዚህ ባልሽ እንጂ እኔ እዚህ ነኝ። እሺ፣ እዚህ አባወራ አንቺ አይደለሽም። እሺ፣
ውጪልኝ ከዚህ በኋላ እንዲያነጭ ምርጥን መጨማለቅ ማለት አልፈልግም። ውጪ ውጪ ሳትስቢና ከዚህ በኋላ ትሰሚኛለሽ አይደለ? የዚህ ቤት አባወራ ነኝ እንጂ አልቻለሽም። እኔ ላፍሽን ትከፍቻለሽ። አንተ ምንድነው? ቆይ ተናገር። ከማታ ጀምሮ እኔ ላፍሽን ትከፍቻለሽ? ንገሪኛ፣ ትከፍቻለሽ ወይ ምንድነው? ቆይ ውጪ አሁን ሰብስበሽ አይንሽም ማየት አልፈልግም። እየሆንክ ያለው ነገር ተረጋግተህ እናውራ። በስነ ስርዓት ላይ ያመጣኝ እንዳትመልሽልኝ። በስነ ስርዓት ላይ ያመጣኝ እንዳትመልሽልኝ። ስገባ እንደዚህ እንዳትመልሽልኝ። ምን አድርጊ ነው? አትሞጣም ውጪ። አትሞጣም ውጪ። ለሊቱን ሙሉ ጣጥዝኛለሽ እንዴ? ለሊቱን ሙሉ ነው እኔም ሰርቢኝ። አወራሽ በቃኝ። ውጪ አንቺ። አልፈልግሽም ከዚህ በኋላ ያንቺ ነገር ጥንቅር ይበልብኝ፣ ባፍንጫ ይወጣ። ኧረ ቆይ አላዛር ተረጋጋ፣ በእግዚአብሔር ምን ሆነሃል? እናቴ ምን ማለት ነው? አልፈልግም፣ በቃ ወሬ አልፈልግም። እኔ ከዚህ በኋላ ምንድነው እሱ? በቃ አልፈልግም ወሬ፣ እንዳታወሩኝ ምንም አይነት ወሬ። የልጁ ሊያብድ ነው። ቆይ ምንድነው? ደስ አለሽ? እንደዚህ በአንቺ ምክንያት ነው ሁሉ የሚፈጠር። ምን ማለት ነው በአንቺ ምክንያት? እኔ ብቻ ምን አደረኩኝ? እኔ ትሰሚኛለሽ አይደል? ቀረኝ የምትዩ ነገር ካለ ማውራት ትችያለሽ። ከዛሬ ጀምሮ እዚህ ቤት አይንሽን ላይሽ አልፈልግም። እየሰማሽኝ ከሆነ ምንድነው? ቆይ ዞር በላ። ከዚህ ሰዓት ጀምሮ ከገባሽ ግባሽ። ላውራት ቆይ አላቆጭ ባሊድ ተናግሬያለሁ። ቆይ በአንቺ ምክንያት ነው የምትይኝ? ምንድነው? እኔ ምን አደረኩሽ? እኔን ተይኝ በቃ። የምትቀርጪው ደግሞ አስቁሚ። እዚህ ጋር ገበናችንን አታውጪ። በቃ የምትቀርጪው ነገር ከሆነ የራስሽን ነገር ለልቱም ሰባለች ስለፈልፍ አይደክምሽም? አይደክመኝም። አይደክመኝም። ቆይ ምንድነው? በቃ ምንድነው? ነዘነሽ ታገሽ አልኩሽ አይደለ? በእኔ ምክንያት አንድ ቀን የምትታገሽ ምን ልትሆኚ ነው? ለሞቺ ነው? በእኔ ምክንያት ነው ወይ? ንዝንዝ አደረግሽ። ህይወቴን እሳት ለምን ታደርጊዋለሽ? አትታገሽም? ትሰምኛለሽ አይደለ? መናገር የምትፈልገው ነገር ካለ መናገር ትችላለች። ከዚህ በኋላ ግን ማለት ነው እኔ አትነዘንጂ። ተረጋጋ። ቆይ እኔ ነዝንዛ ገደለችኝ። ነዘነዘችኝ። በቃ ታገስኩ፣ በጣም ታገስኩ። እሺ ምን ማለት ነው? ጭራሽ እኔ ልመጪኝ ነው? ምን ታረጊ? ማነሽ አንቺ? ይሄ ህይወት ነው መስሎሻል? ይሄ ህይወት አሳያለሁ እና አሳይሻለሁ እኔ ራሴ እንዴ ማነው ካሜራውን ያመጣው? ማነው ያመጣው ካሜራውን? እኔ ለነሱ ህክምና እየሄድኩ ነበረ። ልነግራቸው ነበር መሄዴ። ይሄን ነገር እንዳለሽ ሰምተኛል። ይሄን ቪዲዮ ከለቀቀው ከኔ ጋር ነው ታዲያ። ስነ ስርዓት ይኑር አንተ። እሺ እንዴት ነው የሚሰራው? አበዛው። እሺ ዝም ብለህ ለምን ያመጣህ መሰለህ እንዴ? ባለጌ ነህ ባለጌ። ሴት ማታከብር። እሺ ልብሴን አውጥተህ እንደዚህ ያመጣህ መሰለህ? እንደ ዕቃ አይደለም። እሺ ምን ያመጣህ? በስነ ስርዓት በክብር ነው ያገባህ። እሺ በቃ ዝም በል። ባለጌ ነህ አንተ። ልታረገውንም አታውቅ። ምን አይነት ሰው ነው? እሺ በእግዚአብሔር ዝም በል። እንዴት ነው እየሆነ ያለው? እስኪ ልጅሽን እዩ። እኔ ቆጥራችሁ ነው እንዲያመጣችሁ። እሺ በቃ ተረጋጋ። ፈልጋችሁ ነው። እኔ እኮ እሱ እስከ ዛሬ ታገስኩሻል አንቺን እንዴ። እሱ እንዴት ነው እንደዚህ የሚሆንብኝ? አብዛው ምን የሚያረኩሽ ነገር የለም። አንቺ ዝም በል። እኔ ከአንቺ ጋር ተጨቃጨቅኩ። እሺ በቃ እየሆነ ያለው ልብሴን አውጥቶ ወረድ ጸጥ ብሎ አይደለም ያመጣኝ። ከጎዳና ወይ አንስቶ አይደለም ያመጣኝ። እሺ ተረጋጊ። በክብር ነው ያገባኸኝ። ስነ ስርዓት ይኑረው እንዴ። መረጋጋታችን ራሱን አረጋጊ ልጅ። እሺ ቆይ አንቺ እኔ ስንት ቦታ ልሁንሽ? ወደ አንቺ ስመጣ እሱ እኔ ከኔ ጋር ንግግር የለሽም። በቃ ተይኝ። ተረጋጊ ነው እያልኩሽ ያለሁት። እኔ ከኔ ጋር አውሪ አላልኩሽም። አንቺንማ ተረጋጊ። ልብሴን እየወጣ ያወራ ሲጀመር ትዳር እኮ በእርጋታ ነው የሚሆነው እኮ። ስሚኝ፣ በሰዓት ያደረኩት ነው እኮ። ታዲያ ለምን እዚህ ደረጃ ትዳረሳላችሁ? ይሄን ያህል መተናነቅ፣ ይሄን ያህል ልብስ መወራወር፣ ይሄን ያህል መፈነካከት ምን አመጣው? ልብሴን አውጥቶ ያወራል። ማንም ሴት መሰልኩ? ከራሴ ታድርገው። እሺ ተረጋጊ በቃ። ምን አይነት የተለከፈ የተረገመ ልጅ ነው?
ምን አይነት ነው ደግሞ የገጠምኩት? ፈጣሪ ሆይ እሺ ተረጋጊ፣ በቃ ተረጋጊና ሰላም መፍጠር ሞክሪ በእግዚአብሔር። ምንም ነገር ቢሆን እኮ ቁጭ ብሎ በመነጋገር ነው የሚሆነው። ልብሴን አንስቶ በክብር ነው ከሸኘኝም በክብር በስነ ስርዓት ሸኘኝ። እሱን አይደለም እያልኩሽ ልብሴን አውጥቶ ይወረውራል። እኔ ዝም ብሎ ነው አንስታችሁ ያመጣችሁኝ። ካሜራሽ ደግሞ አስቆሜልኝ። አንተ የምታቆም እኮ ነው አቁም። አንዱ ብርጭቆ ነው አንተ ላይ ነው የማደርገው። ይኸውልሽ አንቺ እኮ ባልና ሚስት እኮ እየተጣላም እየተታረቀም ነው አብሮ የሚኖረው። ለምን አትረጋጊ? ዛሬ ደግሞ አንቺ ምንድነው? ዛሬ ደግሞ ተቅለስልሽሽ እና ታዲያ እናንተ እየተጣላችሁ ነው። ምን ማድረግ አለብኝ ታዲያ? ቤት ማለት ነው ትሰሚኛለሽ? ከዚህ ቤት አልወጣም እኔ። ውጪ መጣልኩሽ እዚህ ቤት ውስጥ ማለት ነው። እኔ ውጪ አላልኩሽም። መብት አይደለም ሙሉ መብት አለሽ። ግን ደግሞ ነገርሽ እየተጣላም እየታረቀም ነው የሚኖረው። አንተ አላማሽ መስራት ይኖር ምን ነግርሽን ስም ቤት የኔ ነው። ወንድ ነው ለቆ የሚወጣው ደግሞ ሴት ለቃ አትወጣም። እሺ ሴቱን ውጪ አትልም። ወንድ አንተ ወንድ ኮንክ ልብ ካለ ውጣ አንተ። ለምን አንተ ይዘህ መውጣት ትችላለህ። እሺ ይኸውልሽ የምትናገሪውን ነገር ምላስሽን ቆጥቢ። አንድ ነገር ስሚ፣ እኔ አሁን እያረጋጋሁሽ ነው ያለሁት አይደለ? ለልጅሽ አግዘሽ ልታወሪ ነው አንቺ። ልትመጪ ነው? ምንድን ነው የምመጣሽ? እያረጋጋሁሽ ያለሁት እኔ አትሆኝም አንቺ። ምንም የቀረኝ ነገር የለም ከእናንተ ጋር። ቆይ ለምን አይምሮሽን ያልሆነ ነገር ታሳስቢዋለሽ? ቆይ አንቺ ለምን አትረጋጊም? አይምሮሽን የማይሆን ነገር ለምን ታሳስቢዋለሽ? ይገለል። እንደውም ሬሳዬን ነው ከዚህ ቤት ጎትቶ የሚያወጣው። ተረጋጊ። እሱን እዚህ ጋር ምን አደረሰው? ሬሳ ማውጣት ሬሳዬን ጎትቶ ታወጣኛለህ እንጂ ከዚህ ቤት አልወጣም። ደግሞ አንተ ሴታ ሴት ነገር ነው መሰለኝ። ወንድ ነው የሚወጣው። እሺ በቃ ተረጋጊ። ውጣ ከዚህ ቤት አንተ። እኔ ይሄ ቤት አንድ ይኸው ሬሳዬን ጎትታችሁ ታወጡኛላችሁ እንጂ ኧረ አንቺ ሌላ አቀላቅኝ በእናትሽ። እዚህ ውስጥ አንቺ ይቆይ። የኔ ደግሞ እንደሚጣፍጥሽ ምን ሆነሻል? ያንቺ ይሄ ሁሉ ስራ ያንቺ ነው። ምን አንድ ቀን እራስሽ ነሽ ሄደሽ የምትነሳነሽው። ወይኔ አትረጋጊም እንዴ? ምንድን የተነዛነሽ? ባልሽን ስታናግሪ በስነ ስርዓት አናግሪው። በቃ ተረጋጊና አንቺ የምታውቂው ነገር የለም። በስነ ስርዓት ሊያወራኝ እሱ ዝግጁ አይደለም። በእናቴ እና እኔ ምን አደረኩኝ? ሂድና ተናገራት አልኩት። እሱ እናንተ ብየዋለሁ እኔ። ልትተጋገዙብኝ ነው። በቃ ተውኝ። አይገባሽም እንዴ? ሰው ሲያረጋጋሽ ተረጋጊ። አታረጋጊኝ። አንቺ መረጋጋት እኔ ምንም ለእኔ ምንም አያደርግም። ትሰሚኛለሽ አይደለ? ከቻልሽ